አረጀች ያሉ ሰዎች ሲያሙሺ ሙሽራነሽ ጎንደር ይሰፋ ልብስሺ የተሰኘላት የጎንደር ከተማ በ17ኛው መቶ ክፍለ ዘመን እንደተመሰረተች ይነገርላታል። ለ250 ዓመታት ያክል ደግሞ ይቺ ከተማ የነገስታት መናገሻ ከተማ ሆና ቆይታለች። በስሯም ብዙ ነገስታት ለጎንደር የሚመጥኑ እንዲሁም ደግሞ ለኢትዮጵያ ዋልታና ማገር የሆኑ በርካታ ስራዎችን ሰርተው አልፈዋል። በመካከል ግን ጎንደር ከተማ ለብዙ ዘመናት ተረስታ ቆይታለች። ከልማት ርቃ መቆየቷ ደግሞ በከተማው ህብረተሰብ ዘንድ ትልቅ ቅሬታን አሳድሮ ነበር። ከቅርብ ዓመታት ወዲህ ግን ጎንደር የልማት መዳረሻ ከተማ ሆና ትገኛለች። የተጀመረው የኮሪደር ልማት ደግሞ ለከተማው እጅግ ማራኪ ውበትን ሰጥቶት ይገኛል። በዚህም የጎንደር ከተማ ነዋሪዎች ደስተኛ መሆናቸውን ያነሳሉ። ሉል ሰገድ እንደሻው ባላለው የጎንደር ከተማ ነዋሪ ነኝ። የበፊት የነበረችበት የጎንደር ከተማ ወደ ኋላ ተመልሼ ጎንደርን ማየት አልፈልግም። ምክንያቱም የማይመጥናት ደስ የማይል ነገር የተበላሸ አሰራር ሲሰራበት የነበረ አሁን ደግሞ እጅግ በጣም ለውጥ ያለበት አሰራር ስለሆነ አሁን ፒያሳ ዋናዋ የሴንተር ቦታ ናትና ከዚህ በፊት የነበረባት ገጽታ በቃ ጨለማ እየዳበስክ እንደመሄድ ያክል የሚቆጠርበት አሁን ግን የወደቀ ራሱ ጤፍ ራሱ የምትለቅምበት አካባቢ ነው። ገጽታው እጅግ በጣም ልዩ ነው፣ ማራኪ ነው። በየአቅጣጫው ስትዞር አዲስ ነገር ነው የምታይ፣ ደስ የሚል ነገር በቃ ህሊና ራሱ የሚረካበት ነገር ነው የምታይና እንደ ልብ 24 ሰዓት የምትንቀሳቀስበት ብርሃን በብርሃን የሆነበት እጅግ በጣም ሰላም የምታገኝበት ኢቨን ራሱ አንድ ሰው እኮ ራሱ የሚፈልገውን ነገር ራሱ ገብተ ለመዝናናት የሆነ ነገር ከኪስ የሆነ ነገር ያስፈልግና አሁን ግን ገብተ በከተማዋ ገጽታ ጎብኝተ የምትወጣበት ምትረካበት ነገር ነውና የጎንደር ከተማ ገጽታ እጅግ በጣም የተቀየረበት የከተማ አስተዳደራችን ትልቅ ስራ የሰራበት በቃ ምን ልበልህ ከጨለማ ወደ ብርሃን የተቀየረችበት ከተማን የማይመጥናትን የነበረውን ነገር እንዲመጥናት መናገሻነቷን ከፍ የሚያደርግ ነገር ስራ ትልቅ ስራ የተሰራበት ነገር ነውና እጅግ በጣም ደስ ይላል። የከተማው ነዋሪ እንደው መላው የኢትዮጵያ ሕዝብ ራሱ በጎንደር ከተማ ራሱ እንደዚህ መነቃቃት እጅግ በጣም ደስታ ተሰምቶታል ብዬ አስባለሁ። ሱራፌል አበበ እባላለሁ። የጎንደር ከተማ ነዋሪ ነኝ። አሁን ከባለቤቴና ከልጆቼ ጋር ሆነን ወክ እያደረግን ነበረ። በጣም ደስ እንደምታዩት በጣም እጅግ በጣም ደስ የሚል ነው። አየር ንብረቱም ምኑም በጣም የሚያጓጓና ሌሎችን የሚስብ ነው። እጅግ ከድሮ በጣም የተሻለ ነው። ልማቱም ደስ ይላል። በፊት እንደዚህ እንደፈለግን ከመኪና ጋር ነው እንግዲህ ታክሲ መባጃጅም ጋር ተጋፍተም ነው የነበረ። አሁን በተቻለ መጠን በቃ የራሱ እዛ ጋር የታክሲም የምንም ለብቻ አለ። እዚህ ጋር የብስክሌትም የመንገደኞችም አለ። በጣም ደስ ይላል። አሁን እጅግ በጣም ደስተኛ ነኝ። ያው እንግዲህ ይቀጥል ነው የሚባለው። በላይነህ ሞላ እባላለሁ። የጎንደር ከተማ ነዋሪ ነኝ። የጎንደር ገጽታ ከዚህ በፊትና አሁን ያለው ለውጥ እጅግ በጣም ልዩነት አለው። የሰማይና የምድር ማለት ይቻላል። በብዙ ምክንያት ወደ ኋላ የቀረችበት ከተማ እንደሆነች እናውቃለን። ከዛ አኳያ ልማቱም በዛው ልክ ወደ ኋላ የቀረበት ነበርና ህዝቡ እንደ ህዝብ ወይ ደግሞ ከተሞች እንደ ከተማ ያን ያህል የተሻለ ለውጥ ያልነበረባት ከተማ ናት። አሁን ያለው ለውጥ ግን በጣም እጅግ የሚያበረታታ ለውጡ ራሱ የሚዳስስ የሚታይ ነገር ነውና እጅግ በጣም ትልቅ ለውጥ አለ ተብሎ መውሰድ ይቻላል። እንግዲህ ይህን ይዞ እንደምታየው ትምህርት ቤት ፋሲለደስ ትምህርት ቤት ነው የሚባል ወደ ላይ ደግሞ ከፍሎ ደግሞ ወደ አውቶ ፓርክ ነው የሚባል እንግዲህ እዚህ ነው ተምረን እኛም ተማሪ ነበር። እዚህ ነው የዚህ ገጽታ እናውቀዋለንና እጅግ በጣም ጨለማ የነበረ ማታ ወክ ለማድረግ አይደለም ለመንቀሳቀስም አስፈሪ የነበረ ነው። አሁን ደግሞ እንደምታየው በግራም በቀኝም እጅግ በጣም የተዋበ ያማረ ህዝቡ በነጻነት የሚንቀሳቀስበት ልጆቹንም ቤተሰቡንም ሌላው ማህበረሰብ እንደፈለገ የሚንቀሳቀስ ነውና እጅግ በጣም ደስ የሚል ላይንም ለጆሮሚም ደስ የሚል ገጽታ ያለው ነው ማለት ተብሎም ይቻላል። አለልኝ አለም የጎንደር ከተማ ሰላምና ጸጥታ መምሪያ ኃላፊ። እያደር በጣም የሰላም ሁኔታ በጣም እየተሻሻለ ህዝቦቿ እንዳያችሁት በነጻነት የሚንቀሳቀሱባት ከተማ ናት። ያው ከተማውም ያሳዩት ሲመሽ ዙሮ የሚነጋ ከተማ ነው እየተፈጠረ ያለውና ከዚህ ጋር ተያይዞ ማህበረሰቡም ያው ያለው ማህበረሰባዊ እንቅስቃሴው በጣም ከእለት ተእለት እየተሻሻለ ሰላማም ደግሞ ከድሮ በተለየ ሁኔታ ለዜጎቿ ምቹ ሁኔታ የተፈጠረበት ከተማ ናት ማለት ነው። በከተማዋ እየተከናወነ የሚገኘው የኮሪደር ልማት የስራ ባህልን የቀየረ እንዲሁም ደግሞ የከተማዋን ኢኮኖሚ የሚያነቃቃ መሆኑን ነዋሪዎቹ ተናግረዋል። በዚህም ደግሞ በተለይ የከተማዋ ነዋሪዎች ምሽት ላይ እንደልባቸው መንቀሳቀስ እንደቻሉ አንስተውልናል። አሁን እኔ እየተዝናናው እየጎበኘው የጎንደር ከተማን ገጽታ እያየው እየረካው በሀሴት እየተሞላው እጅግ በጣም በቃ እየኮራው በከተማ አስተዳደር በሚሰሩ ሰዎች በቃ ደስተኛ ሆኜ አሁንም ከዚህ በላይ ብዙ ነገር ስራ ይጠበቃል። ከተማዋን የሚመጥናት ከተማዋን የሚያስደስታት
ነገ ከነገ ወዲያም በሐሳብም ባስተያየት የሚጎለብት ነገር ካለ እንደ ሐሳብ የተመሰጠው ነገር ተጨማሪ ሊኖር ስለሚችል በቃ እየጎበኝ እየተደሰትኩ ነው። ከዚህ በፊት የሥራ ሰዓታችን የተገደበ የሞተ አሁን ግን ከተማው ሁሉም ሰው በቃ እየተንቀሳቀሰ በምሽቱ ለ24 ሰዓት እየተሰራ ነው። ኢቭን ራሱ ቱሪስቶች የተለያየ ከሌላ ሀገራት ራሱ የሚመጡ ራሱ ተዝናንተው አምሽተው ሳይሰጉ ሳይጨናነቁ እንቅስቃሴው እንደነፍ ነው። በቃ አሁን ሰው ሰርቶ እየበላ ነው። በቃ ከዚህ በፊት የነበረው ነገር ግን በቃ በጣም ተቸግሮ የሚኖርበት ነገር ነበረ። አሁን ግን ሰው በሰላም ወጥቶ በሰላም የሚገባበት ነገር ሀገራችን አሁን ሰላም ሆናለች። ሁሉም ሰው አሁን ራሱ አምኖበታል። በቃ በስራው ራሱ ደስተኛ ስለሆነ ራሱ የነበረው አመለካከት ችግር የነበረው በቃ ተቀርፏል። ይሄ ምንድነው ለከተማችን ትልቅ ለውጥ ያመጣ ነገር ነው ማለት። አሁን ኮሪደርን ስናስበው ፎቅ መሰራቱ እንደዚህ የሆነ ነገር መደረጉ ብቻ አይደለም፣ የከተማዋን ገጽታ በተለያየ መንገድ ቀይሮታል። በቃ ኢኮኖሚያችን ከፍ ይላል። ሰው ያመለካከት ያሳሰቡ ነገር ተቀይሯል። አልፎ ተርፎ ራሱ የጸረ ሰላም የሚባል ነገሮች ራሱ እነሱ አመለካከታቸውን የቀየረ ስራ ነው የተሰራና እጅግ በጣም የሚያኮራ ነገር ነው። መንግስት ሰላም በሌለበት ሁኔታ እንደዚህ ስራ ይሰራ፣ ሰላም ቢያገኝ ደግሞ የተሻለ ስራ ይሰራልናል። ነገ ከነገ ወዲያ ከፍ ያደርገናል ብለን ውይይት እያደረግን ነው። ውይይት ደግሞ ትልቅ ለውጥ የሚያመጣ ነገር ነው እና ይሄን ነገር እኔ በማድረጌ ዛሬ የጎንደር ከተማ እንደዚህ ገጽታዋ እንዲቀየር አድርገናልና ነገም ከነገ ወዲያ ተዋይተን ደግሞ ከዚህ በላይ ምክንያቱም ጎንደር ከተማ የሚመጥናት ይሄ ብቻ አይደለም፣ ከዚህ በላይ የሚመጥናት ነገር ነው መደረግ ያለበት። ይሄ መጨረሻው አይደለም ጅማሬው ነው ብዬ ነው ማስበና ይሄን ነገር ደግሞ የኔ አስተዋጽኦ ሊኖር ይገባል ብዬ ስለማስብ እኔ የበኩሌን አስተዋጽኦ እየተወጣ ነው ብዬ አስባለሁ። ትግስት መኳንንት እባላለሁ። አሁን ያላት ገጽታ በጣም የሚያስደስት ቀደምት ታሪኳንም የምታወስባት ደስ የምትል ከተማ ሆናለች። አሁን ከሚገባው በላይ እኔ በጣም ደስተኛ በጣም የሚደሰት ነገር ነው። ከዛ በላይ ደግሞ ስራ ፈጠራውም በጣም ለእህት ለወንድሞቻችን ስራ ፈጥሮላቸዋል። አሁን ይሄው ሁሉ ነገር ፀሐይ ስለሆነ ሌቱንም ቀኑንም አታውቀው ሁሉ ነገር ፀሐይ ስለሆነ ደስ ብሎን ነው የምንንቀሳቀስ ከበፊቱ። አሁን በጣም ሰላሙም አንጻራዊ ሰላም ነው ያለ። አሁን ሰው ሁሉ ተነቃቅቷል። ለጦርነት ለእንትን ሳይሆን አሁን ለስራ ነው ሁሉም ተነሳስቶ ያለ ለስራ ነው። ስራ ነው። ኮሪደር ልማትን በሚያስደስት ሁኔታ ሰውን አነቃቅቶታል እና ስራና ስራ ነው። ከድሮ አንፃር በቃ አሁን እንደውም በጣም ብዙ ሰው ነው። እኔ ጭራውን ኦልሞስት እየመሸ ስለሆነ ነው እንጂ በቃ እስከ 2 ሰዓት ከ3 ሰዓት ምናምን ከድሮ በጣም የተሻለ ወክ ይወጣል በሰው ያው ከስራ የሚሆን ያው ስራ ነው የነበረው። ያው ሲመሽ ያው ከልጅ ጋር ማታ እንወጣለን። ሁሌ የምናየው ነገር የስራ እንትኖችም የተከፈቱ ነው ምናምን ደስ ይላልኝ። ከዚህ በፊት ጎንደር አይደለም እስከ 4 ሰዓት እስከ 5 ሰዓት መስራት ቀርቶ 12 ሰዓት ነው ኦልሞስት ቤቶችም የሚዘጉ ማለት ይቻላልና አሁን ላይ እንደፈለግን ስራ እየተሰራ በዛው ልክ ደግሞ የወጣቱም የህዝቡም የስራ ባህልም እጅግ በጣም የተለወጠበት ጊዜ ነው ያለው። ከዚህ በፊት እንደዚህ ሰራተኞች እንደምታያቸው ስራ አይፈቀድም ነበር። አይፈቀድም ሳይሆን ጭራሽ አይሰራም ማለት ይቻላልና ተደፍሮም አይሰራም። አሁን ላይ ለኮሪደር ስራ ምስጋና ይግባውና እንደምታየው ሰው እንደፈለገ በነጻነት እየሰራ ነው። ህዝቡ በጣም እየተለወጠ ነው፣ እንደፈለገ እየተንቀሳቀስ ነው እና ለውጡ እጅግ ጎልቶ የሚታይ ነው ተብሎ መውሰድ ይቻላል። የከተማው ማህበረሰብ የንግድ ተቋማት 24 ሰዓት ስራ እንዲሰሩ ከማድረግ አኳያ ያው እኛም እንደ መንግስት ብዙ ስራዎችን ሰርተናል። ማህበረሰቡ እንዳያችሁት ሱቆች ተከፍተው ነው ያሉት። ሲመሽ ዙሮ ቤቱ የሚገባ ሳይሆን ወጦ ማህበረሰቡ በነጻነት ተንቀሳቅሶ የሚገዛበት ሁሉን ነገር ማህበራዊ አገልግሎቱን የሚያገኝበት ሁኔታ ነው የተፈጠረው። አሁን ከድሮ በተለየ ሁኔታ ጥሩ እንቅስቃሴ አለ። ሱቆች ክፍቶች ናቸው። የግል ክሊኒኮች፣ እያንዳንዱ ነገር ትራንስፖርትን ጨምሮ ክፍት ናቸውና ለማህበረሰቡ የሚሰጠው ያለው እንቅስቃሴ 24 ሰዓት ነጻ ከመሆኑ አኳያ በጣም ትልቅ ለውጥ አምጥተንበታልና ይሄም ደግሞ ቀጣይ አጠናክረን እንቀጥልበታለን ማለት ነው። ሰላምን ለማጽናት የማህበረሰቡ ተሳትፎ በተመለከተ በጣም ብዙ ማህበረሰቡ ተሳትፎ እያደረገ ነው። እንዳያችሁት ከኮሪደር ልማቱ ጋር አብሮ የሚያግዘው ነገር አለ። ለጸጥታ አጋዥ ነው። ብሎኩን ተደራጅቶ ይጠብቃል። ማህበረሰቡ የጸጥታ ችግር እንኳን በሚገጥም ወቅት ለጸጥታ አካላቱ አስቸኳይ ሪፖርት ያደርጋል። ተደራጅቶም ደግሞ የተለያዩ ነገሮች ስርክጉብ እንኳን ቢመጡ ተደራጅቶ ራሱን መከላከል ያደርጋልና ማህበረሰቡ በጣም ዘርፈ ብዙ ስራዎችን ነውና ለሰላም ያለው አስተዋጽኦ በጣም ጥሩ ነው። አሁን ከወትሮ በተለየ በስነ ልቦና ዝግጁ የሆነ ማህበረሰብ ተፈጥሯል ማለት ነውና ይህንንም አሁን ቢሆን አጠናክረን ለቀጣይ የሚንቀጥል ይሆናል ማለት ነው።
ዘንድሮ ደግሞ ለጥምቀት በዓል በርካታ እንግዶች ወደ ከተማዋ ይመጣሉ ተብሎ እንደሚታሰብ ያነሱት የከተማዋ ነዋሪዎቹ በተለይ እንግዶችን በቤታቸው ድረስ በመቀበል ጥሩ በዓልን ለማሳለፍ ዝግጅት እያደረጉ መሆኑን ተናግረዋል። እንግዶችም ወደዚህ አካባቢ መጥተው የጥምቀት በዓልን በደማቅ ሁኔታ እንዲያከብሩ ጠይቀዋል። ጥምቀትን ለጎንደር ብቻ አይደለም፣ ለኢትዮጵያ ነው፣ ለዓለም ነው። ይሄ ደግሞ እያንዳንዱ የጎንደር ሕዝብ ደግሞ ያውቀዋል። ይሄ ሃይማኖት ኦርቶዶክስ የሆነ ብቻ ምናምን የሚያከብረው አይደለም። ሌላም እምነት ያላቸው ሰዎች ይሄ የሚያከብሩት የሚጠብቁት ነገር ነው። ይሄ ደግሞ እያንዳንዱ ማህበረሰብ ራሱን አዘጋጅቷል፣ በተለያየ መንገድ ራሱን አዘጋጅቷል። እንግዶች ሲመጡ በስርዓት እንግዶችን በስርዓት መንገድ ማክበር፣ የሚፈልጉትን ነገር በአቅራቢያ ማቅረብ፣ አልፎ ተርፎ ምን አይነት አስተሳሰብ አለ መሰለህ፣ አንዳንድ እንግዳ እስከ ቤቱ ድረስ ለማሳደር አንዳንድ እንግዳን ማለት ነው እስከዚህ ድረስ ቆርጦ ተነስቷል። ይሄ ምንድነው ነገ ከነገ በኋላ የጎንደርን ገጽታ ከፍ የሚያደርግ ነገር ነው። ሲጀምር ጎንደር እንግዳን ለመቀበል እጇን ዘርግታ ሁሌም በቃ የተዘጋጀች ከተማ ናት። አሁን ደግሞ ሁለተኛ የጥምቀት ብቻም ሳይሆን የጎንደር ከተማ ራሱ የሚታይ ብርሃንን የሚያሳይ ነገር ስለሆነ ሁለት በዓል ነው ለኛ ማለት ነው እና ይሄን በደስታ ነው የምንጠብቀው። የምንጠብቅበት ነገሮች አንድ ብቻ ነገር አይደለም፣ ጥምቀትን ማክበር ብቻ አይደለም፣ የጎንደር ትንሳኤን የምናይበትም ጭምርት ስለሆነ ሁላችን ዝግጁ ነን። እጅግ በጣም እንግዶቻችንን እንደዚህ በቃ ሰፍለን የምንጠብቅበት ነገር ስለሆነ ተዘጋጅተናል። ደስ የሚል ገጽታ ያላት ጎንደር እንግዳ ተቀባይ ናት። ሁሌም እናት ናት። ጎንደር እናት ናት። ዝግጅታችን ጨርሰናል። እኛ ሁሉንም ነገራችንም ዝግጁ ነን። ሰላም ሆኗልኝ። ሰላም ነው። አሁን ሰላም ነው። ምንም ነገር የለም። እንግዶቻችን ነው የምንጠብቅ። እናት ነኝና እንደ እናትነቴን አንድ እንግዳ ለአንድ ሰው በሚል መርህ ራሳችን ልንቀበል ልናሳድር እንደ እናት ልናሳድር ጎንደር ዝግጅቷን ጨርሳለች። ዝግጁ ነን። አሁን ደግሞ ይበልጥ አምራ ተውባለችና ጎንደር ጥምቀትን በጎንደር ኑ እንቀበላለን። እንግዳ ተቀባይነታችን በደስታ ነው። ኑልን ነው የምንል እንግዶቻችን። ቀጣይ በዓልም ያው እንግዲህ ጥምቀት አለ። በተቻለ መጠን ያው ከውጭም ከአዲስ አበባ ከምን የሚመጡ እንግዶች ስላሉ ያው እነሱን ለመቀበል ሽር ጉድ ያልን ነው። ያው እንግዲህ ጥምቀቱን በጣም የተሻለ ይሆናል እናስባለን። እንግዲህ በሰላም ኑልን አለን እንላለን። እኛ እንግዶቻችን የጎንደር ሰላም እጅግ አሁን በተሻለ ሁኔታ ላይ ይገኛል። እንግዲህ የጎንደርን ሰላም ስታየው ከዚህ በፊት የነበረው ትንሽ አስቸጋሪ ነበር፣ ጊዜዎችን አሳልፈናለኝ። ነገር ግን አሁን ላይ ያለው ለውጥ ህዝቡ በጥሩ ሁኔታ ላይ ስለ ሰላም ያለው እይታ እጅግ በጣም እየተለወጠ ሰላሙን እያጸና በራሱ ህብረተሰቡ በራሱ እየተደራጀ አካባቢውን እየጠበቀ ለሰላም ትልቅ አስተዋጽኦ እያደረገ ይገኛል ማለት ነው። እንደ ጎንደር ከተማ ነዋሪነቴ እንግዲህ ጥምቀት በጎንደር ያው የታወቀ ነው። በጉጉት የምንጠብቀው በዓል እስከመሆኑ ድረስ እንደምታዩን አሁን ጀምሮ ሸውር ጉዱ እየተጣደፈ ነውና ቆንጆ ነው ብሎ መውሰድ ይቻላል። ስለዚህ ይህን በዓል ለማክበር እንግዲህ የኛ ህብረተሰብ ብቻ አይደለም እዚህ ነዋሪዎች አይደለም የሚያከብረው፣ ከረጅም ባህር ማዶ የሚመጡ እንግዶች አሉ። ህብረተሰቡ ደግሞ እነሱ ደግሞ ለመቀበል እንደምታየው የኮሪደር ስራ በጣም እየተጠናቀቀ ነው፣ እያመራበት ነው። ሞር ደግሞ ህብረተሰቡ ደግሞ በዓሉን በጉጉት እየጠበቀ ነው ተብሎ መሰል ይቻላልና በጣም ደስተኞች ነን። አንድ ሰው አንድ ቤት እየተባለ ነውና ጎንደር ይታወቃል። ደግሞ በእንግዳ ተቀባይነቱ ጎንደር ስለሚታወቅ ህብረተሰቡ እንግዲህ ብዙ ህዝብ ይመጣል ተብሎ ይጠበቃል። ይህን ህዝብ ደግሞ ለመቀበል ደግሞ እንግዲህ ሆቴሎችን ማልበቃ ካሉ በየቤታችን ማሳደር ይጠበቅብናል ማለት ነው። ስለዚህ እንግዲህ የኮሪደር ስራ ባጭሩ የመንግስትንም የህዝብንም አይን የከፈተ ነው ብሎ መውሰድ ይቻላል። ጎንደር ከሚያሰኛት አንዱ መገለጫው ጥምቀት ነው። ጥምቀት ደግሞ የጥምቀት ያው ጎንደር አይቀርም በሚል ሁላችንም በጣም ሰፊ ርብርብ እየተደረገ ነው። አንዱ የሚጠበቀው የጸጥታ ስራ ነው። ከዚህ ጋር በርካታ ስራዎችን እየሰራን ነው። ቀድሞ ሁኔታዎችን በማመቻቸት የመገምገም የጸጥታ ሁኔታ ማህበረሰቡ የሚወጣው እንግዶች በሙሉ ከሀገር ውስጥም ከውጭ የሚወጡ እንግዶች ያለምንም የጸጥታ ችግር ጥምቀትን ውለው በሰላም ወደ መጡበት እንዲመለሱ ሰፊ ስራ እየተሰራ ነው። ከአቀባበል ጀምሮ ምን ይሆናል የሚል የየራሱን ኮሚቴ አዋቅረን እየሰራን ነው። ስለዚህ በጸጥታ በኩል ማህበረሰቡን ያሳተፈ የጸጥታ መዋቅሩን ግንዛቤ የተፈጠረለት በሁሉም የተቀናጀ የጸጥታ መዋቅር በመፍጠር ትልቅ ሰፊ ርብርብ እያደረግን ነው። በርከት ያለ ህዝብ ይታደማል። ከሱ አኳያ ደግሞ በጣም ሰፋ ያለ የጸጥታ ስራችን አጠናክረን እየሰራን ነው። ስለዚህ ምንም እንግዶች በሚመጡበት ሰዓት የጸጥታ ሀሳብ ሳይገባቸው መጣው ጥምቀትን ውለው የተሰሩ የኮሪደር ልማቶችን የአብያተ መንግስት የፋሲል አብያተ መንግስቱን የተለያዩ የቱሪስት ቦታዎችን የመስህብ ቦታዎችን ጎብኝተው ወደ ተመለሱበት አካባቢ መመለስ ይችላሉ ማለት ነው።
የጎንደር የኮሪደር ልማትና በተለይም ደግሞ የምሽት ድባቡ ምን ይመስላል የሚለውን ወደ እናንተ አደረስናችሁ። ፕሮግራም በማዘጋጀት በኩል ያየፈንቴ፣ በካሜራ በኩል ደግሞ ገብረ ያዳነ አብረናችሁ ቆይታ አደረግን። መልካም ጊዜ